Hello, smart brain. Welcome to Smart Abacus Club. Today we are going to learn something powerful and fun called abacus. Abacus, something fun and powerful called abacus. The first thing is, what is abacus? ዛሬ የምንማረው ስለ የሆነ ነገር አባከስ ስለሚባለው በጣም አቅም ያለው ትልቅ እምቅ አቅም ያለው እና በጣም አዝናኝ የሆነ ትምህርት እንማራለን። ስለዚህ ይህንን ለመጀመር መጀመሪያ ምን ብለን ነው አባከስ ማለት ምን ማለት ነው? ዋት ኢዝ አባከስ እና ከየት እና እንዴት እንደተጀመረ። ስለዚህ ይሄ አባከስ ለምንለው አባከስ is a tool used for counting number and working mathematics arithmetic equation ስለ አራቱ ሂሳብ ስሌትና ቁጥሮችን ለመቁጠር እንጠቀማለን። እሺ ይሄን ስንል አባከስ እንዴት ነው የተመሰረተው? ከየት ነው የተጀመረ? አባከስ በድሮ ጊዜ የተለያዩ ሀገሮች የሻንና ቻይና ሀገሮች ካልኩሌተር በሌለበት ጊዜ ሂሳብን ለመስራት ገበያን ለመገበያየት የተጠቀሙት እቃ ወይም ማሽን ወይም ቱል እንላለን። ስለዚህ ይሄ ነገር ደግሞ አሁን ለምን አስፈለገ የምንለው ሁለት ነገር፣ አንድ ተማሪዎች ይሄን ከተማሩ በራስ የመተማመን ችሎታቸው ይዳብራል። ሁለት ፈጣን የራሱ የአባከስ ቱሉ ሞቶ ፍጥነትና ጥራት በፍጥነትና በትክክል 100% accuracy and speed is the motto for abacus። ይሄን ይመስላል እና ወደ ትምህርታችን እንመለስና ዋት ኢዝ አባከስ እና ምንድነው የሚያግዘን ለኛ ለምንድነው የምንጠቀመው የምንለውን እናያለን ማለት ነው። ስለዚህ ለምንድነው የምንጠቀመው? ፈጣን በራሳቸው የሚተማመኑ ተማሪዎችን የሥራ ፈጠራ ችሎታቸው እንዲያዳብር ያገለግላል። ይህንን በትኩረት ማድረግ ይችላሉ ማለት ነው። የሂሳብ ላይ ትምህርት ጎበዝ ይሆናሉ። ምክንያቱም አሁን እንደ ሀገር ብዙም ተማሪ ሂሳብ አይወድም፣ አካብዶ ስለሚያይ ከስር መሰረቱ የተለያዩ ሀገራት ለምሳሌ ወደ ሀገራት ልመልስና ቻይና ህንድና ጃፓን አለ። እነዚህ ሀገር ተወላጆች ሂሳብን እንደ ጨዋታ ነው የሚያዩት። ለምን? በልጅነታቸው ጀምሮ ተማሪዎች አባከስን ተምሮ ነው ያለፉ። ስለዚህ እነሱ ልጆች በኮምፒውተርም ፈጣን ናቸው። ሁሉን ነገር ለመስራት በጣም ነው የሚፈጥኑት። ስለዚህ እኔ ደግሞ ይሄን ነገር የፈለኩት ተማሪዎች ይሄንን እነዛ ስራ ፈጠራይ ብዙ የኮምፒውተር የአይቲ ባለሙያዎች አሁን ህንድ ውስጥ ነው የሚገኙት። ከህንድ ነው ስር መሰረታቸው ብለህ ስታጠና አሁን ከኮምፒውተር በፊት የነበረ አባከስ ነበረ። አባከስን ከልጅነታቸው ጀምሮ ልጆች ፎከስ አድርጎ አንድ ነገር ላይ ቆይቶ ያን ስራ እንዲሰሩ ስለሚያግዝ ነው ይሄንን የተፈለገው። ቀጥታ ወደ ትምህርታችን እንመለስና አባከስ is for counting numbers and calculating mathematics ቀመር ካልኩሌት ለማድረግ ወይም ካልኩሌሽን ለመስራት እና ለቁጥር ለመቁጠር እናግዛለን። አባከስ help us do mathematics correctly and quickly በፍጥነትና በትክክል ሂሳብን እንድንሰራ ያግዘናል። ይሄ አባከስ ማለት ነው። ስለ አባከሱ ማስተዋወቅ እና ይሄ ሶሮባን ይባላል። ሶሮባን የተባለበት ስም ሁለት ሀገራት ስም አወጡለት ነበር። እነሱም ቻይና እና ጃፓን ማለት ነው። ጃፓን ሶሮባን ይሄኛው የምንጠቀመው፣ የቻይና ደግሞ ሱነፓን የሚባል የአባከስ ስም አውጥቶ ነበር እና የኛ የምንከተለው የጃፓኒስ ኮልድ ሶሮባን ማይ ሶሮባን ብሎ ማስታወቂያ የሚሰራበት አብዛኛው ጊዜ እየተዘዋወረ ያለው ኢትዮጵያ ውስጥም ያለው ኢትዮጵያ የሚያስተምሩት ይሄንን ነው ማለት ነው። ስለዚህ ይሄንን ከስር መሰረቱ ጀምረን ዛሬ ብለን ጀምረናል፣ እንቀጥላለን ማለት ነው። እና ካውንት ነምበርስ ቁጥር ለመቁጠር ብለናል። አድ ነምበርስ ቁጥር ለመደመር ይጠቅማል። ሌላ ሰብትራክት ነምበርስ ሌላ ለምንድን ነው የሚጠቅመው? ቁጥርን ለመቀነስ። ዘን ቲንክ ፋስተር ገብቷችኋል? ቶሎ ማሰብ፣ ቶሎ የማሰብ ችሎታ በፍጥነት ማሰብን ይጨምራል ማለት ነው። እናንተ በፍጥነት ማሰብ ትፈልጋላችሁ? ሂሳብን በፍጥነት መስራት ትፈልጋላችሁ? አዎ። መልሳችን አዎ ከሆነ እዩት። ይሄም ማለት ነው እጄ አለ 1 2 3 4 5 በፍጥነት አባከስ ላይ ይሄ 0 ላርግና እንደዚህ ሊያስ 1 2 3 4 5 በእጅ 1 2 3 4 5 ዩሲ ይሄንን ነው ማለት ነው።
ይህን እያንዳንዱ እንዴት እንደሚቆጠር እንዴት እንደሚጀመር ስማቸውን ከነ እንትናቸው እንጀምራለን። እሺ አንድ ላይ እንቁጠር እስኪ አንድ ጊዜ ብቻ ማለት ነው። እናንተ አንድ ሆፕ 2 3 4 5 1 2 3 4 5 6 7 8 9 10 ቆጠርኩ ማለት ነው በፍጥነት። እሺ ለምሳሌ 10 አሁን በቁጥር ልጻፍ ካልኩ 1 0 በእጅ አይደል? በቁጥር 10 አንዷ ብቻ 10። እያንዳንዱ ስንማር ይገባቸዋል። አሁን ምንድነው እያረክ ያለው ብላችሁ እንዳትጨነቁ እሺ። ቀስ በቀስ ከስር መሰረቱ ጀምሬ እያንዳንዱ ስሙን አወጥቼ እያንዳንዱን ነገር ደግሞ በሚቀጥለው በደንብ ግልጽ በሆነ ማብራሪያ ስለማስረዳችሁ ማለት ነው። እሺ ይሄንን ይመስላል ማለት ነው። ስለዚህ ሌላ ደግሞ አባከስን ከሌላው ነገር ስፔሻል ያደረገው ምንድነው? ስፔሻል ያደረገው ለምንድን ነው የምንለው? አንደኛ አእምሮአችን ስትሮንግ ነው። በቃ ዮር ብሬን ኢዝ ስትሮንግ። እውነት ከልጅነታችሁ ጀምራችሁ አሁን አባከስን መማር ከጀመራችሁ ዮር ብሬን ኢዝ ስትሮንግ 100%። ምክንያቱም ዩ ስታርት ፎከሲንግ ማቴማቲክስን ኢዚ። ሂሳብን ምን ያደርጋል? ኢዚ። ሂሳብን በጣም ቀላል ያደርጋል። ደስ አይልም? ሂሳብ ቀሎ ሂሳብን በቀላሉ ትሰራላችሁ። ጣጣ አድርጋችሁ ለርኒንግ ፈን ነው። አሁን እየተዝናና ነው የምትማረው። በቃ ይህቺን ጠጠር ትይዛለህ፣ ጠጠርን ትይዛለህ፣ መቁጠር ነው በቃ። ይህን ይመስላል። ቀጣይ ሌላው ደግሞ አባከስን ከተማረ ተማሪ በራሱ ይተማመናል፣ ኮንፊደንት ነው፣ የስራ መፍጠር ችሎታው ይዳበራል። ለዛሬ ይህን ይመስላል ማለት ነው ባጭሩ የተማማር ነው። ከፈጠንኩባችሁ ለቀጣይ ቀለል አድርጌ እሰራላችኋለሁ። ቀለል አድርጌ ስራ በሉኝ። ይህን ይመስላል። የእናንተን ፊሊንግ ተረድቼ ደግሞ ወደ እንትኑ ቀይራለሁ። አባከስ ባጭሩ ይሄን ይመስላል። ከአባከስ